ወራህመቱላሂ ወበረካቱ። እንዲያም ክርስቲያን ወገኖቼ ሰላም ብያለሁ። እህታችን ከዲጃ ከመሞተ በፊት አንድ ቪዲዮ ተቀርጾ ወደ ቤተሰቦቿ ተልኳልና ያን ቪዲዮ እንግዲህ እዛ የመሰራ አንድ ኬንያዊት ቀርጻ እንግዲህ ለደላላው ልክላት፣ ደላላው ደግሞ ያው ለቤተሰቦቿ እንትን ያለችው። ለማንኛውም ቪዲዮ በአረብኛ ነው፣ ሰምተነው እንምጣ። እኔ ተረጉምላችኋለሁ። ጉሊሳዊ ተራቲብ ዋሂድ ቤት انت تشيكي كويس خلي ولي شغل ما فيش كويس خلي ولي مسافر قولي في مشكله حقي كذا مترجمه قولي في مشكله واجد حقي نفر بروكر سوي فلوس تراتيب يجيني شغل بعدين يرجع فلوس الحين يقول كيف اروح اثيوبيا ما في رجع حقي فلوس شنو سوي انا شوف حقي كذا مكربان كيف الحين قولي سوي تراتيب واحد بيت شوفي شغل زين خلي ولي شغل ما في شغل زين سوي تراتيب تيكي كلام كده ቪዲዮን እንግዲህ እንደያያችሁት ነው። ቪዲዮ ላይ እቺ ልጅ የ16 ዓመት ልጅ ናት በነገራችን ላይ። ለዛ ነው ቪዲዮ ላይ ምትላለች ያቺ ገናይ አረብኛው ትንሽ ያው የተሰባበረ ስለሆነ እኔ በደንብ ልተርጉምላችሁ እና ምን ትላለች ቪዲዮ ላይ እቺ ልጅ በጣም ትንሽ ልጅ ናት፣ ገና ህፃን ልጅ ናት። ለቀናት ምግብ እየበላች አይደለም። በዛ ላይ ደግሞ የሆነ ቤት ገብታ ወጣለች። አሁን ደግሞ ወደ ሀገር እንድትመለስ ከዚህ በፊት ደግሞ ያልከፈልኩት ቀሪ ብር አለብኝ፣ እንዴት ነው መሆነው እያለች እያለቀሰች ነው። በጣም ትንሽ ልጅ ናት እያለች ነበር እዛ ጋር የምትናገረው። በነገራችን ላይ ይህን ቪዲዮ ደላላዋ ናት እንግዲህ ተቀርጻ እንደዚህ እንዲላክላት ያደረገችው ማለት ነው። ከዛ ይህን ቪዲዮ ተወስድና ለቤተሰቦቿ ትሰጣለች። የቀረ ብር ስላለ ስትሄድ ያው በኋላ ይከፈላል የተባለ ብሬን ስጡኝ ብላ ትጠይቃለች ማለት ነው። እንግዲህ እዛ ይሄ ደግሞ ግብጽ የተረገገመ ግብጽ ሁሉን ነበር የሚቀጠቅጣቸው። በነገራችን ላይ እቺ ከዲጃ እህታችን ወደ አኽራ ሄዳ ሞተች እንጂ ሌሎችንም ይደበድባቸው ነበር። የሚገርማችሁ ነገር ከዚህ በፊት እዛው ቤት ውስጥ እንግዲህ የሞተች ኢትዮጵያ ያለች በሰሞኑን የኢትዮጵያ ኤምባሲ እንግዲህ ሪያድ ላይ ያለው የዛው ሪያድ ላይ ያለችው እህትየውን ኤምባሲ ጠርቷት ነበርና ከዚህ በፊት እዛ አንዲት ኢትዮጵያ እንደሞተች ተደራራቢ አልጋ ነበረ። ከዛ ላይ ራሷን አንቃ ራሷን አጥፍታለች እና በዛ ምክንያት እዛ ቤት ውስጥ ካሜራ እንዲገጠም አድርገናል አሉ ኤምባሲዎቹ። እና አሁን ካሜራው ላይ ግን የሚገርማችሁ ነገር ልጅቷን ሲመታት ሙሉ ለሙሉ አይታይም፣ ተቆርጧል። ገባችሁ? ስለዚህ ቪዲዮን ይዛችሁ ልኑ ብለው ኤምባሲዎች ያው ቪዲዮ ላይ ሲመለከቱት ያገኙት እነሱ የተወሰነ ብቻ ነው፣ በደንብ አይታይም። እና ቆርጠው ነው ቪዲዮውን ቆርጠው ነው እንግዲህ ለኤምባሲው እንትን ያሉት ማለት ነው። ስለዚህ ሲደበድባት ሌሎችን ሲደበድብ አይታይም። እና የሚገርማችሁ ነገር ሌላ ደግሞ እዛው የምትሰራ ልጅ እዛው ውስጥ ያለች አሁን ኦልሞስት 1 ዓመት ሆኖታልና ሌላ ቤት ውስጥ ገብታለች። እና ልጅቷ ለኔ ምን አለችኝ? በውስጥ አናግራኝ ሙቤ እኔ ይሄ ሰውዬ ጨለማ ክፍል እያስገባ ነበር ይሄ ግብጽ ልጅቷን የገደላት የሚቀጠቅጠኝ ሁሉን ነበር እዛ የሚደበድበው፣ ሁላችን ነበር የሚደበድበው እነሱና ሱዳኒው። እና ደግሞ ልጅቷ ከሞተች በኋላ ሬሷ 3 ቀን ሙሉ እዛ ቤት ውስጥ ቁጭ ብሎ እና እሱና የገደላት እንዴት እንደገደላት በጣም በሚያሳዝን ሁኔታ ያው እየቀጠቀጣት በእግሩ አንገቷ ላይ ተጭኖ ነው በቃ ነፍሷ እስከምትወጣ እንትን ያላት ማለት ነው የገደላት። እና ከዛ በኋላ እሱና ያ ሱዳኒው ሬሳውን ለመደበቅና ለማጥፋት ፈልገው ነበረ። ግን ያው ለዛ ለኤጀንሲ ዋና ሳውዲ ባለቤት ተደውለት ራሱ አረ እዛ የሚሰሩት ልጆች እዚህ የሆነ ልጅ ሞታለች ኦልሬዲ 2 ቀን ሆነውታል እባክህን ምናምን ሲሉት በቃ እሺ ምናምን እያለ እሱ ራሱ። ስለዚህ ይሄ ለመጀመሪያ ጊዜ አይደለም እንደዚህ የሚደረገው። ከዚህ በፊትም እዛ ቤት ውስጥ ኢትዮጵያ ሞታለች ራሷን አንቃ ነው ብላ በተደራራቢ አልጋ እሺ። እና እንደዚህ እሷንም ይሄኔ ቀጥቅጦ ይሆናል እንደዚህ ገለዋት ይሆናል። እና እነዚህ ሰዎች ለህግ መቅረብ አለባቸው። በአሁን ሰዓት ላይ ግብጹም ያም ሾፌሩም ሱዳኒ እስር ቤት ነው የሚገኙት። ግን እዛ ቤት ውስጥ በጣም በርካታ ልጆች ነው የተደበደቡት። በጣም በርካታ ልጆች፣ በጣም ብዙ ነገር ነው ሲሆን የነበረው። እና ደላላዋ ደግሞ ይሄን ቪዲዮ ተቀርጻ ወደ ቤተሰቦቿ እንዲላክ ያደረገችው ገንዘቧን ለማግኘት ነው። ስለዚህ ደላላዋም ታቅ ነበር፣ ስንት ነገር እያወቀች ነው እንግዲህ ዝም ያለችው። ደላላውም ኢትዮጵያ ያለችውም ኤጀንሲውም ኢትዮጵያ ያለው ሳውዲ ያለውም ኤጀንሲ በዚች ልጅ ሞት መጠየቅ አለባቸው፣ ወደ ህግ ቀርበው መጠየቅ አለባቸው። ለምን የሰው ህይወት ነው የጠፋው? ይሄ ትልቅ ወንጀል ነው። ሀገራችን ላይ እንደነዛ አይነት ኤጀንሲዎች፣ ደላሎች በህግ መጠየቅ አለባቸው። ቪዲዮን ሼር
አፍባይ ኦኬ አው እንደዚህ ይሻላል። አይ አሁን አንቺ መጨረሻ ጊዜ ያናገርሻት ከ10 ቀን በፊት ነው አይደል? 10 ቀን ይሆናል አላውቅም፣ ወላሂ ቀኑን አላስታውስም። ግን ደግሞ ደውሎ 10 ቀን ይሆናል። ፊቷን ምናምን አይታችኋታል ማለት አሁን እኔ እዚህ ጋር ላሳያችሁ አልፈልግምና ፊቷን ምናምን አይታችኋታል? ደህና ነበረች? እንደዚህ ነበረች ወይ እንዴት ነበረ ፊቷ? አይደለችም፣ በጣም ደህና ናት። ይኸው በቃ የእሷን ፊት አይተህ የእሷን በፊት እንትን ማለት ይመሳሰላሉ። በጣም አዎ ሱብሃንአላህ ይመሳሰላሉ። የመጨረሻ ቀን ሲወስዳት ሰውየው ሲወስዳት አሰሪዋ የነበረው እነሱ ጋር 1 ወር ሰርታለች። ከዛ በኋላ እንትን አለ ምንድነው አረብኛ ስለማትችል አረብኛ ትችላለች ብሎ ነው ኤጀንሲዎቹ ባይዘው የላኳት። አረብኛ ትችላለች ብሎ ነበር የላኳት። ስትመጣ ልጅቱ አረብኛ አትችልም። እዚህ ሰዎቹ ደግሞ ብዙ ሙከራ አድርጎላታል። ያኔ ፈልጓት እያሰሯት ነበረ 1 ወር ሙሉ። እብን የሚያስተምራት ሰራተኛ ሀበሻ እንኳን አምጥቶላት አስተምሯት ነበረ። አልቻለችውም፣ ምክንያቱም አረብኛ አትችልም። ከዛ በኋላ ትልልቅ ሰዎች ነበሩ እኔ ኤጀንሲው ያለኝ በጣም ሽማግሌዎች ነበሩና ከነሱ ጋር መግባባት አልቻለችም አለኝ። ልክ ነው ይሄ ነገር? አዎ እናትና አባት ናቸው፣ ትልልቅ ሰዎች ናቸው። እና ልጃቸው ደግሞ እኔ ሰራተኛ ያመጣሁት ለእናቴና ለአባቴ እንትን እንድትል ብዬ ነው። እሷ ደግሞ አልቻለችም ያን ነገር። እኔ ወደ መክተብ እየመለስኳት ነው ብሎ እኔን ነው ያናገረኝ። እኔ ያጎቷ ልጅ ነኝ። እሺ እኔን ሲያናግሩኝ እኔ ለመንኩት ሰውየውን። እሷ እናንተን በጣም ወዳለች፣ እናንተም ደግሞ ጥሩ ናችሁ። እብን በሁለተኛው ቀን ነው ጀዋል ምናምን ራሱ ገዝቶ የሰጧት፣ ስልክ ሰጧት። ቪዲዮ እና አውራት ነበረ እዛ እነሱ ጋር ሁና ማለት ነው። እሺ እና ያው ስትሄድ ይሄ መክተቡ ደግሞ ስትሄድ የመክተቡ ሰውዬ ደግሞ ስልኩን ተቀበለውና ከሰውየው ጋር እያወራሁት ምንድናት እቺ ምንድናት ቋንቋ አታውቅም ምናምን ብሎ አመነጫጨቀኝ። ካላስ ማታ አርፍ ለቋንቋ አታውቅም፣ ካላስ በቃ አታውቅም፣ ሌላ ስራ አስገቧት፣ ምን ችግር አለው አታውቅም ምናምን አልኩት። ከዛ እሷ ደግሞ ሊመታኝ ነው ወይኔ በቃ ይሄ ሰውዬ ይገለኛል ምናምን አለች። እንዴት ይገልሻል? አይገልሽም አብሽሪ ምናምን አልኳት እኔ። እሺ እና እንደዚህ እንትን ኖርማሊ በቃ ከዛን ቀን በኋላ ስልኳ ተዘጋ ኦሬዲ። ከዛ በኋላ እናንተ ስትደውሉም ስልኩ ዝግ ነው፣ ኦንላይንም አይደለችም። በቃ የመጨረሻ ቀን ይሄ ነው። ደውሎ እኔ ላይ ደግሞ ደውሎ ማናት የኔ ጋር ያለችው አለኝ። ይሄ ናት ስለው ከ3 ወር በኋላ ወይ ከ3 ቀን በኋላ ታገኛለሽ አለኝ። አልሰማውም፣ በደንብ አልሰማውም ድምጹን። ምን አልክ ስለው ደግሞ ድምጽ ጆሮዬ ላይ ዘጋ። መልሼ ስደውል ብሎክ አደረገኝ በዛ ስልክ ማለት ነው። ግብፃዊው ራሱ አንድ ነገር ልንገርህ፣ ልጅቱ ኢትዮጵያ ኤጀንሲ ቋንቋ ታውቃለች ብሎ ለዚህ ኤጀንሲ ፎርም ሞልቶ ልኳታል። አዎ ይሄ ነው ችግሩ። አየህ፣ ስለዚህ እነዚህ ሰዎች ደግሞ የተፈራረሙት ቋንቋ የምትችል ነው። ችግሩ ያለው የት ነው ማለት ነው? ኤጀንሲው ጋር። አዎ ቋንቋ ማትችለው ልጅ ቋንቋ ትችላለች ብሎ ለዚህም ኤጀንሲ አታሏል፣ ለሰዎቹም አታሏል። እነዚህ ደግሞ ለምን ይናደዳሉ? ከስተመራችንን አበላሻችሁብን፣ ተዋሻላችሁ ብለው ይናደዳሉ። ያንን ንደት ልጅቱ ላይ ያወጡባታል። ይሄ ግብፃዊ ምንድነው የሚሆነው? መንዱብ ነው። አየህ፣ መንዱብ ነው። ከኢትዮጵያ ኤጀንሲ ጋር የሚነጋገረውና የሚጻጻፈው መንዱብ ነው። እኔ ቋንቋ የምትችል ብዬሃለሁኝ፣ አንተ እንዴት ቋንቋ ማትችል ትልክልኛለህ ብሎ ኤጀንሲውን ሂዶ እዛ ብሩን እንደማስቀጣት $1000 ያስቀጣል። እሱን ማያስ ሲችል ልጅቱ ላይ ንደቷን አውጥቶበታል ማለት ነው። ይሄ ችግር ዞሮ ሲሄድ ወደ የት ነው? ወደ ኢትዮጵያ ኤጀንሲ ይችል ልንገርህ ብዬ። ስለዚህ ኢትዮጵያ ኤጀንሲ ተጠያቂነት አለበት በዚህ ጉዳይ ላይ። እንደሰማችሁት እህትየው ተናግራለች። አረብኛ ትችላለች ብሎ ነው የላካት። ቤት ገብታ ሰውየውንም አናግሯታል። ሁሉ ነገር ይኸው እዚች ጋር እንደሰማችሁት ነው። ስለዚህ ኤጀንሲው አናግሬዋለሁ፣ የኤጀንሲውን አሁን የገደላትን ሰውዬ አናግሬዋለሁ።
አናግሬው ምንድነው ምን ብላችሁ ነው ያመጣችኋት ምናምን ብሎ ጮህብኝ። ነህና እሺ ጉና ላክ ምናምን ብዬው እኔ በቃ እሷ ተቀበለችውና ሰዎቹ ይዞኝ ይሄዱ እኔ እዚህ ሰውዬ ጋር መሆን አልፈልግም ምናምን አለኝ። ሰዎቹን ደግሞ ስጠይቃቸው ደግሞ እኔ እናቴና አባቴ ትልልቅ ሰዎች ናቸው፣ ስለዚህ እኔ ቋንቋ የሚያውቅ ሰው ነው የምፈልገው ምናምን ብሎ ያኛው በእንትን ነው የሚናገረው እና የአንድ ወር ደሞዟንም ሰጥቻለሁ፣ አንድ ወር እንትን ብለናል፣ ስለዚህ በቃ ምናምን ብሎ ነው እንትን ያለው። ስለዚህ ኤጀንሲው ዛሬ ለእናንተ አልደወለላችሁ ማለት ነው? ለአንቺ አልደወለልሽም ከኢትዮጵያ? ስለዚህ እኔን ዋሽቶኛል። እኔ ዛሬ አናግሬው አንቺን ደውሎ አናግሮሽ አንቺ ወደ ደማም ወደ ተከሰተበት ወደ ቢሮ እንዲሄድሽ እንደሆነ ለእኔ ነግሮኛል። ስለዚህ ኤጀንሲው ለምንድን ነው መሸፋፈንና መደበቅ የፈለገው? የሆነ ነገር አለበት እጁ ማለት ነው። እንዳይወጣባች እኮ የሆነ ነገር እንትን እንዳይልባቸው ብሎ ነው። እነሱ መቼም ዝም ብሎ እንትን አይሉም እንዳይበላሽ። ችግሩማ እኮ አሁን ታወቀ እኮ ችግሩ ማን እንደሆነ ኤጀንሲ እንደሆነ ታውቋል። ኤጀንሲው ቋንቋ የማትችለው ልጅ ወደዛ ስለላከ ጥፋተኛ መሆኑን አውቋል። እነዚህ አሁን ቤተሰቦቹ መደረግ ያለበት ሳንቺስ ማየት አለባቸው። በቃ እዚህ ያሉት ያስገደሉ ይሄ ኤጀንሲ ብሎ ራትና ማህበራዊ ሄዶ ሪፖርት ማድረግ ነው። ኤጀንሲ ጋር ሄዶ ማድረግም የለበት። እሱን እኛ እናደርገዋለን። በውስጥ ችግር መሆኑን አሁን በደንብ አወቁ ነው። ኤጀንሲውማ እኛ እንፈታው በውስጥ እናናግረን እንጨርሰዋለን። አሁን እዛ እንዳለችው ቴክ መረጃ ነው የሰጣችሁ። በቃ በቂ ነው። ይሄ ትክክለኛ መረጃ አሁን አግኝተናል። ውስጥ ያሉ ሰዎች ቀጥታ ማድረግ ያለባችሁ ከቢሮ ጋር መደራደርም የለባቸውም። ልጃችን ያስገደሉ ይሄ ኤጀንሲ ነው፣ ቋንቋችን ልጅቷን ልጃችን ያስገደለ ብሎ ሪፖርት ማድረግ ነው። በቃ ከኤጀንሲ ጋር ምንም ንክኪ አያስፈልግም። ለእህቶቿ አንድ ጥያቄ ያለኝ እኔ እሷ ደውላ ስታናግራችሁና ይሄ ሰውዬ ይመታኛል ይገለኛል ብላ ስትላችሁ ከዛ በኋላ ጠፋች። ኦኬ ሊመታኝ ነው ካለቻችሁ በኋላ እሷ ጠፋች አይደለ? አግኝታችኋት አታውቁም? ከዛ በኋላ አይደለ ከአንድ ሳምንት በላይ ስትጠፋባችሁ ደጋግማችሁ ስትደውሉ አላገኛችሁ ስትሉ እንዴት ኤጀንሲው ጋር ደውላችሁ ጠፍታናለች እህታችን እና የት ናት ብላችሁ እንዴት አልጠየቃችሁም? በቃ ኦሬዲ መክተብ ገብታለች። መክተብ ደግሞ እሷን በፊት መክተብ ነበረች። መክተብ ስንገባ ስልክ ይቀበሉናል ብላለች። ገባሽ? መክተብ ስንሄድ ስልክ ይቀበሉናል። ስልክ መደወል አንችልም ይመስለኛል። ስራ እስከምታገኝ ስልክ አይሰጧትም ነው። ገብቶሻል? አዎ ልክ ነሽ። ብትደውይም ቢሮ ነው ያለችው። ምን አገባሽ ነው የምትባዩት? ምን አገባሽ ነው? አዎ መክተብ እንደገባች ደግሞ እኔ ሰውየው አናግሮኛል። እኔን አናግሮኝ ይሄው ለመክተብ አስረክብ ያለው አናግሪው ብሎ ነው ሰውየውን የሰጠኝ። አናገርኩት። ከዛ ጮኸብኝ እኔ ላይም እሷ ደግሞ ሊመታኝ እንዴት እንደሚሆን እኮ ምናምን አለች። በቃ ኖርማል ነው ብሎ ነው። እንደዚህ አይነት ነገር ይከሰታል ብለሽ መቼም አትገምቺም። ስልኳን ደግሞ የኤጀንሲውን ስልክ ደግሞ እየፈለግን ነበረ። እኔ እየፈለግኩ ነበረ። ደላላው ጋር ደውዬ ስጠይቅ ሰጥሻለሁ ብሎን በዛው ጠፋ። ግን ታውቂያለሽ ለእኛ ይሄ ሁሉ የእሷን ኢንፎርሜሽን ፎቶዋን ማን እንደላከልን ታውቃላችሁ? ታውቃላችሁ እናንተ ማን እንደላከልን? አናውቅም። አንዲት ኬንያዊ